እንዴት ገሌ ሊከዳኝ ይችላል? ይከዳል እንጂ እንዴት አይከዳም? ሸለቆ ውስጥ ነው ያለው። ይጎላል፣ ፍቅርም ይጎላል እኮ መዋደድ ራሱ ይጎላል። ውድ ጓደኝነት ይጎላል። እንደ መጀመሪያው ስንት አሁን ራሱ ክብራችን እየቀነሳር እንደሚመጣው መጀመሪያ ጤና ይስጥልኝ ያልነውን ሰውዬ ከዛ ጤና ይስጥልኝ ከዛ ጤና ይስጥልኝ እየቀነስነው ነው የምንመጣው። ልናየው የቸኮልነውን ሰው 3 ቀን አብረነው ከቆየን በኋላ እየቀነስን እንደውም እግዚአብሔር ራሱ እንደው 5 ቀን አብሮን ቢቀመጥ የምንለምደው ነው የሚመስለኝ። እንደው እውነት ለመናገር ማለት ነው። እንደው አያደርገውም እሱም እንጂ ጭንቅላታችን ሳያስተካክል ወደ ቅድስና ሳይመራው እሱም ቢሆን ያ ትዕቢት እንደሚጎዳን ስለሚያውቅ አይገለጥልንም እንጂ ቅዱስ ሚካኤልን ቢሆን ብናገኘው ከሳምንት በኋላ ጓደኛ እንደምናደርገው ምንም ጥርጥር የለውም። ክብር እየጎደለ ፍቅር እየጎደለ የመጀመሪያ አካባቢ ሰው ጓደኛ ሲሆን እንደሚለው እንትኑን ልስጥህ፣ ቆይ እንትን እሾህ እንዳይወጋ፣ ቆይ ድንጋዩን ላንሳለን። ከዛ በኋላ ፍቅሩ እየጎደለ ሸለቆ ውስጥ ነው ያለነው። እየጎደለ ዱሮ ኧረ በስላሴ ዱሮ በጭቃ እግሩን ሲረግጠው ችግር የለም አስባ ረገጥከኝ ሚለው ሰውዬ በኋላ መሬቱን ጭቃ ቀባ ብሎ ነው የሚናደደው ማለት ነው። ደንባራ አስታውል አትሄድም ብሎ ይናደዳል። ለምንድን ነው? ሰው የሚጎል ስለሆነ እንዳኖሩት አይገኝም። እንዳኖሩን የምንገኘው መንግሥተ ሰማያት ውስጥ ብቻ። ሰው ይጎላል። አባቶቻችን እኮ ስንት ጊዜ ሞልተው ስንት ጊዜ ጎለዋል። ትልልቆቹ ቅዱሳን የማይደፈሩት እነዚያ ተራሮች እንኳን ስንት ቀን ጎለው ነበር። ከዚያ በኋላ እግዚአብሔር ብሎ ለዚህ እኮ ነው ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል የተባለ። ሰው ይጎላል፣ ሰው ይሞላል። ሸለቆ ነው ያለነው። ገና ተሞልተን አላለቅንም። ክርስቶስ ያለበት ሰው ሰላማዊ ነው። ሰው ክርስቶስ ባደረበት ቁጥር እንኳን ከሰው ጋር ከፍጥረት ሁሉ ጋር መስማማት ይጀምራል። ኦርቶዶክሳዊ ቴዎሎጂ ይሄ ነው። አንድ ሰው ወደ እግዚአብሔር እየቀረበ ሲሄድ ፍጥረት ጋር ሁሉ ይስማማል። እጽዋቱ ሲነቀሉ ያሳዝኑታል። ታውቃላችሁ አይደል? አባ መቃርስ አንድ ቀን አንዲት ትል ሙታበት ምን ያህል ዘመን እንዳለቀሰ ማለት ነው። መጠንቀቅ ይጀምራል። ለእንስሳት ለአራዊት ማዘን ይጀምራል። ጻድቅ ለእንስሳ እንኳን ይራራል ያለ ሰሎሞን። ጻድቅ ሰው ለእንስሳ እንኳን ይራራል። ሩህሩህ እየሆነ ይመጣል አንድ ሰው። አያችሁ፣ ሰው ደግሞ እግዚአብሔር እየተለየው ሲመጣ በእግዚአብሔር ላይ ሳይቀር ጨካኝ ሆነ። መጀመሪያ ሰውን ይጠላል፣ ቀጥሎ እግዚአብሔርን ይጠላል። ልብ ሲደነድን ማለት ነው። እና የእግዚአብሔር ሰላም በልቡናችን ይፍሰስልን። የእግዚአብሔር ሰላም በደንብ ያስፈልገናል። እውነቴን ነው የምነግራችሁ። ለመጸለይ እግዚአብሔር ሰላም ያስፈልጋል። ለማስተማር እግዚአብሔር ሰላም ያስፈልጋል። ለመማር እግዚአብሔር ሰላም ያስፈልጋል። የእግዚአብሔርን ሰላም ነው አልኩኝ። ምክንያቱም እሱ ራሱ ምንድነው ያለ? አኮ ዘከመ ይሁብ ዓለም ዘእሁበክሙ፣ ዓለም እንደሚሰጠው ያለ ሰላም አይደለም የምሰጣችሁ። እሱ ውስጣዊ ሰላም ነው። አሁን ይህችን ጠቅሷል፣ ሙላችን እናውቃታለን። ዓለም እንደሚሰጣችሁ አይደለም። እንደዚህ አሁን ዓለም እንደሚሰጣችሁ አይደለም የሚለውን እያንዳንዳችን ተነስታችሁ አብራሩ ብንባል ምን መልሰው መልስ ምንድነው? ሰው ዛሬ ሰላም ነስቶ ነገ ይጣላል አይነት ማብራሪያ እንሰጣለን። ጉዳዩ ግን ከዚህ ሸገር ያለ ነው። ዓለም እንደሚሰጠው ያለ ሰላም አይደለም የምሰጣችሁ ማለት መሰረታዊ ትርጉም ምንድነው? ለምሳሌ ዓለም ሰላም ሲሰጥ ይደበድባል አይደበድብም? ዓለም ሰላም ከሰጠ አይደበድብም። ክርስቶስ ግን መደብደብ ውስጥ ራሱ ምን ይሰጣል ነው? ሰላም ይሰጣል። ዓለም ሀብት ስትሰጥ ሰላም ሰጠች ነው። ክርስቶስ ግን ድህነት ውስጥ የማይነጥፍ ሰላም አለው። ዓለም ሰላም ስትሰጥ ከስራት ትፈታለች። ክርስቶስ ግን ሰንሰለት ውስጥ የሚሰጠው ሰላም አለ። እና በተቃራሪው ነው። አፈላለጋችሁን ማሳምሩ ነው ጉዳዩ የነገረን ጌታ። የክርስቶስ ሰላም መከራ ውስጥ የምትገኝ መከራ ግን የማያነጥፋትና የማይገታት ናት። ያችን ሰላም ነው በእነዚህ 2 ደቀ መዛሙርት መመለስ ለማህበረ ሐዋርያት የሰጠ። ስለዚህ አንደኛው እግዚአብሔር ሰላም ያስፈልገናል ነው ወዳችሁ የፈለገ። እኔ አሁን በዚህ ዘመን ጥሬ ግሬ ሰክሰስፉል ሆኛለሁ
እሺ እስቲ ሰክሰሶትን ይንገሩኝ። ድሮ ልብሴ አንድ ነበር፣ አሁን 4 መልበስ ችያለሁ። ሌላስ? ሰክሰስፉል። ድሮ በኪራይ ቤት ነበር የምኖረው፣ ቤት ሰርቻለሁ። ሰክሰስፉል። እሺ ድሮ በባጃጅ ነበር የምሄድ፣ አሁን መኪና ገዝቻለሁ። ሰክሰስፉል። ይህ ሰክሰስ አይደለም። ሰክሰስ ሌላ ነው። ሰክሰስፉል ማለት የተሳካለት ሰው የሚባለው ሰውነት ያለው ሰው ነው። እስቲ ሰውነት በሉ ንገሩኝ እንጂ እዴ ሴትዮይቱ አሉ ዕውቀት ያለው ያግባሽ ወይስ ሀብት ያለው ያግባሽ አሏት አሉ። ምን እንዳለች ጀግና ናት ብላይ መልስ ስሙ። ሀብት ቢኖረው ዕውቀት ከሌለው ዕውቀት ያለው ይወስድበታልና ምን ያለው ምን ይበለኛለች? አዎ እንደዚህ አለች። ንግግሩን እናንተ በሉት ብዬ እኮ ነው። አያችሁ እነሱ አሉ፣ ይኸውላችሁ ሴቶቹ አሉ። አይገርማችሁም? እነሱ አሉ፣ ይኸውላችሁ ነው። እውነታችሁን ነው። አእምሮ ያለው ሰው ቢያገባችሁ ይሻላችኋል። አእምሮ ያለው ሰው ሰውነት ያለው ሰው። ዕውቀት ስላችሁ ኤክስ ፕላስ ዋይ አይደለም። ዕውቀት ማለት ራሱን የሚገዛ ሰው ነው። ትሕትናን የመሰለ ቅድስና በምድር ላይ ተገኝቶ አያውቅም ነው የምላችሁ። ሰይጣንን ፈጥፍጦ የሚጥለው ይሄ ነው። እና ትሕትናን አሁን ይቅርታ ጠይቁ ስንባል እኮ እንዴ ያስቀየመኝ እሱ ምን ጨነቀ ብዬ ትዕቢት እኮ ነው ይሄ። አዳም በደለ፣ ይቅርታን ይዞ የመጣ ማን ነው? ክርስቶስ። አዲያ በዚህ እንደምናሸንፈው ስለሚያውቅ እንዴ ነው ከሆነም እሺ ይቅርታ ልጠይቅ ካለ ና በሉት፣ እሺ ይምጣ፣ እኔ ምን አደርጋለሁ ይላል ማለት ይሄ ትዕቢት። እኛ በድለን እሱ መጥቶ እኮ ነው ይቅርታ እኮ እንድናገኝ ያደረገን። ተከትሎ መጥቶ እስከ ቤታችን ሀጉድጓድ ድረስ ነው እንጂ የተከተለን። ባገኘውን ጊዜ ተፈሥሒ ወግዝእትየ ቅድስት ድንግል ማርያም ዘወፃእምኔኪ አብይ ኖላዊ ኄር ዘባማን ዘሐሰሶ ለበግ ግዱፍ ወሶበ ረከቦ ጾሮ ዲበ መትከፍቱ። ገደል ድረስ ሄዶ እንደሚፈልግ እረኛ ሄዶ አግኝቶ በትከሻው ተሸከመ። አዳምን የፈለገው እንዲያርጎ ነው። እንዳንታረቅ ትዕቢት፣ እንዳንጸልይ ትዕቢት፣ በጸሎት አስቡ እንዳንል ትዕቢት፣ ያለችን ጥቂት ኩርማን እየቆጠርን ትዕቢት። እንዲው ምን ቆይ ኋላ እነግራቸዋለሁ። እንዲው እንደባሰን ማለት ነው። ትሕትና ባለፈው ነገርኳቸው። ጳጳሱ እንኳን ሌሊት ተቀን እየተጋደለ የዝሙት ኃጢአት ሲቃወሙ መልአኩ መጥቶ ምንድን ነው ያለው? የትሕትና ሥራ ካልሰራ አይጠፋልህም እኮ ነው። ስለዚህ ምንድን ያደርገ ታቆብ አድርጎ የመነኮሳትን መጸዳጃ ቤት ነበር የሚያጸዳ ማለት ነው። ለቀቀለት። እዚያ ኋላ የትሕትና ሥራ ጾም ብቻ አያጠፋውም፣ ጸሎት ብቻ አያጠፋውም፣ ስግደት ብቻ ሰይጣን አያጠፋውም። ሰይጣንን የሚያጠፋው ትሕትና ይባላል ሰውየው። እስኪ በሉ እንጂ ያው ትዕቢት አይደል? እንዲህ አድርጎ እንዲሁ አንቋ የገደለን እኮ ትዕቢት ነው። እንዳንናዘዝ ትዕቢት፣ እንዳንታረቅ ትዕቢት፣ እንዳንጸልይ ትዕቢት፣ በጸሎት አስቡ እንዳንል ትዕቢት፣ አንቆ የያዘን ትዕቢት ነው። ተነካን ብለን የምናብደው ትዕቢት፣ ጨርቃጭ እንደብድ። ክርስቲያኑ ምቅልጥ ነው እንጂ ክርስትና ጨርቁን ጥሎ ሰው እያበደ ማለት ነው። እንትና እንደዚህ አድርጎ ተናገረኝ። አቤት 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 አቤት! ክርስቶስ ተሰደበን ብለን አምነን እኮ ነው ደግሞ እንደዚህ የምንለው። እንዲሁ ትዕቢታችን ልክ አለው ትላላችሁ? ኧረ ይገርማል። እንዲሁ ደግሞ እያወቅነው እኮ ነው። ውስጣችን እያወቅነው እኮ ነው። ውስጣችን እያወቅነው ቢሆንስ ምንድን ነው? ቢሆንስ ነንም እንዲሁ ብንል ምን አለ? እንዲሁ ነኝ ብንል እንዲሁ እግዚአብሔር ልብ ይስጠን፣ ትሕትናውን ያድለን። የሚኮራ ሰው ዶሮ ነው። እንደ አውራ ዶሮ ዝም ብሎ መኩራት። አውራ ዶሮ የሌለውን ግብር ዝም ብሎ ጀምነን የሚኮራ ሰው ዶሮ ነው። እግዚአብሔራዊ አይደለም፣ ሰው አይደለም። ራሱ በእውነት ማለት ሰው አይደለም። ጉንዳን እኮ ትበልጣለች፣ አይጥ ትበልጣለች እኮ። ምን የሚያኮራን ነገር አለ? ይሄንን ነው እንደ ሕፃን ካልሆናችሁ አትገቡ የሚያላችሁ። ከቃሉ ጋር ናችሁ።